የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአሁኑ ጊዜ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በፓርቲው የመጀመሪያው ማዕከላዊ ኮሚቴ ስብሰባ ከፌዴራል መንግስት ጋር የሚደረግም ሆነ ከሌሎች የትግራይ ኃይሎች ጋር የሚኖረን ግንኙነት ሁሉንም ግምት ውስጥ ያስገባ የትግራይን ህዝብ ማጥፋት ስራዬ ብሎ የሚንቀሳቀሰውን ኋላ ቀር ኃይል ለማስወገድ የሚያስችለን አቅም መፍጠር ላይ ያተኮረ ነው ሲሉ ተናግረዋል። አቶ ጌታቸው ረዳ የቀድሞው የህወሓት ቃል አቀባይ ሆነው አገልግለዋል። እኒህ በሚኒስተር ደረጃ በፌዴራል መንግስት ካቢኔ ውስጥ ተቀጥረው የሚሰሩት ፖለቲከኛ በህወሓት ላይ ከባድ የሚባል ዛቻ እያደረሱ ይገኛሉ። ህወሓትን እናስወግደዋለን ሲሉም እየዛቱ ነው። ህወሓት ኋላ ቀር ከስህተቱ የማይማር የጦርነት ነጋዴ እያሉ የቀድሞ ፓርቲያቸውን የሚወቅሱት አቶ ጌታቸው ረዳ አሁን የራሳቸውን ፓርቲ መስርተው በትግራይ ክልል ለምርጫ ለመወዳደር ከጫፍ ደርሰዋል። በሌላ በኩል ህወሓት በቀጣዩ ምርጫ የመወዳደር እድሉ እጅግ የጠበበ ሆኖበታል። በአዲስ መልክ እንዲመዘገብ በብሔራዊ ምርጫ ቦርድ እድል የተሰጠው ህወሓት በቀጣዩ ምርጫ ለመሳተፍ ከፈለገም የቀድሞው ታሪክ እንደነበር መሆን አለበት። ከዚህ በተጨማሪም ያደረኩት ጉባኤ ሊጸድቅልኝ ይገባል ባይ ነው። ይህ የህወሓት ጥያቄ በብሔራዊ ምርጫ ቦርድ ውድቅ ሆኗል። የሁለት ዓመቱ ደም አፋሳሽ ጦርነት መነሻ የምርጫ ጉዳይ ነበርም። ህወሓት ከፌዴራል መንግስት ተለይቶ የራሱን ምርጫ ማካሄዱን ተከትሎም በፌዴራል መንግስትና በህወሓት መካከል አለመግባባት ሰፍኖ አስከፊ የሆነ ጦርነት ማዋለዱ የቅርብ ጊዜ ትውስታችን ነው። የህወሓትንና የፌዴራል መንግስትን አለመግባባት በርካታ የሀገራት ሽማግሌዎች፣ ዓለም አቀፍ ተቋማት ሳይቀሩ ብዙ ተማጽኖ ማቅረባቸው ይታወሳል። ሆኖም ግን ህወሓትም የፌዴራል መንግስትም አለመግባባቱን በንግግር ሳይፈቱ በመቅረታቸው አለመግባባቱ ወደ ጦርነት አምርቶ ደም አፋሳሽ ጦርነት ማካሄዱ ይታወሳል። በዚህ ጦርነት እጅግ ብዙ ውድቀት በትግራይ በአማራና በአፋር እንደደረሰም የቅርብ ጊዜ ትውስታችን ነው። አሁን የ2018 ምርጫ ከፊታችን እየመጣ ነው። በዚህ በ2018 ምርጫ ጉዳይ ላይ ህወሓትና የፌዴራል መንግስት አሁንም በድጋሚ መግባባት አልቻሉም። ከ5 ዓመት በፊት የነበረው ምርጫ ወደ ጦርነት አስገብቷል። አሁን የፊታችን ምርጫስ ምን ይዞ ይመጣል? ህወሓትና የፌዴራል መንግስት በምርጫው ጉዳይ ይግባባሉ ወይስ አይግባቡም? መልስ ሊገኝለት አልቻለም። የአቶ ጌታቸው ረዳ ስምረት ፓርቲ ግን በትግራይ ምርጫ አካሄጄ ህወሓትን እጥላለሁ እያለም ይገኛል። በሌላ በኩል ስምረት ፓርቲ በትግራይ ክልል መንቀሳቀስ አልቻልኩም፣ ቢሮዬም ተዘርፏል፣ የስምረት ፓርቲ አባላት እየተሰደዱብኝ ነው እያለ ነው። በሌላ በኩል የህወሓት አንጃ የሆኑት ጄኔራል ክንፈ ዳኘው ከፌዴራል መንግስት ጋር መዛመድ አልፈልግም እያሉ ነው። መዛመድ የሚፈልገው ከኤርትራ ጋር ነው እያሉ ነው። ከኤርትራ ጋር መዋሃድ ጥሩ አማራጭ ነው እያሉ ነው። በሌላ በኩል ስምረት ፓርቲ ኤርትራ የምትባል ሀገር የትግራይም የኢትዮጵያም ጠላት ናት፣ ከእሷ ጋር መዛመድ አያስፈልግም እያለ ነው። እውነት ስምረት ፓርቲ በትግራይ ይሰምርለታል ብለን በዛሬው መሰናዷችን እንጠይቃለን። ህወሓት ከኤርትራ ጋር ጥሩ ጉርብትና እንፈልጋለን በማለት ሐሳቡን ይገልጻል። ነገር ግን የፕሪቶሪያውን ውል በጣሰ መልኩ ከኤርትራ ምንም አይነት እገዛ ወይም ትብብር አላገኘንም በማለት ይገልጻል። አሁን ግን ከህወሓት ውስጥ አንጋፋ የሚባሉት ጀነራል ንግግራቸው ህወሓትና ኤርትራ በጋራ እየሰሩ ነው ወይ እያስባለ ነው። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞው የሚቴክ ኃላፊ ጀነራል ክንፈ ዳኘው አነጋጋሪ አስተያየት ሰጥተው ተከስተዋል። የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ነጻነት ነው ሲሉ ተደምጠዋል። ጀነራል ክንፈ ዳኘው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚገኝ አዲስ በሰጡት ቃለ መጠይቅ ተናግረዋል። ጀነራሉ ብራህ ከተሰኘ የኢትዮ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ነጻነት ነው ሲሉ ተደምጠዋል። ከእስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚለውን አቋማቸውን ደግመውታል።
እንደ ጀነራሉ እምነት ትግራይ የኢትዮጵያ ጋር ሆና መቀጠል የሚበጃት ስላልሆነም በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ጀነራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለውን ብቸኛ ግንኙነት የፕሪቶሪያ ስምምነት ነው ያሉ ሲሆን ከዚያ ውጭ ምንም አይነት ማሰሪያ የለም ብለዋል። በሌላ በኩል ደግሞ አቶ ጌታቸው ረዳ ስምረት ፓርቲ ትግራይን ለማዳን በየቀኑ መምከር አለብን እያሉ ነው። ምርጫና ስልጣን አንፈልግም፣ ቀጣይ በምርጫ ላይ መሳተፍ አልፈልግም በማለት ከሳምንታት በፊት በአልጀዚራ የተናገሩት አቶ ጌታቸው ረዳም የትግራይን ህዝብ ከህወሓት ለማዳን መፍጠን አለብን እያሉ ነው። ስምረት ፓርቲ ሰኞ ታኅሳስ 6 ቀን 2018 ዓ.ም በአዲስ አበባ ካሌ ሆቴል ባካሄደው የመጀመሪያ የማዕከላዊ ኮሚቴ ስብሰባ የመክፈቻ ንግግር ያደረጉት አቶ ጌታቸው ፓርቲያቸው ህጋዊ እውቅና በማግኘቱ ለማዕከላዊ ኮሚቴ አባላት የእንኳን ደስ አላችሁ መልእክት አስተላልፈው በዛሬ ስብሰባችን ትግላችንን በተሻለ ቦታና ሁኔታ ለማድረግ ማሻሻል ያሉብን ነገሮች ላይ እንወያያለን፣ እንዲሁም የህዝባችን ጥያቄ ምላሽ እንዲያገኝ በሰላማዊ መንገድ መፍትሄ ለማምጣት መሬት ላይ ወርደን ምን ማድረግ እንዳለብን እንወያያለን ሲሉም ተናግረዋል። አቶ ጌታቸው ረዳ ንግግራቸውን ቀጠል አድርገው በጦርነት የሚያተርፉ ነጋዴዎች ህዝባችንን ወደ ዳግም ጦርነት እንዲያስገቡ የጀመርነውን ትግል በተደራጀ መንገድ እንዲመራ የአመራር ድርሻ ልናሳርፍበት ስለሚገባ ይህንን አመራር ለመፍጠር የሚያስችል አቅም ማግኘት ከፈለግን በየጊዜው እየተገናኘን መሰረታዊ በሚባሉ ሀሳቦች ላይ የጋራ መግባባት መፍጠር አስፈላጊ ስለሆነ የተጠራ ስብሰባ ነው ብለዋል። አቶ ጌታቸው የስምረት ፓርቲ ማዕከላዊ ኮሚቴ ዝርዝር ጉዳዮች ላይ በጥብቅ ውይይት እንደሚያደርግ ጠቁመው ዋናው ትኩረታችን የትግራይን ህልውና ማረጋገጥና በትግራይ ላይ የሚያንዣብበውን የጦርነት ደመና መቀልበስ ነው ሲሉ አስረድተዋል። በዚህ ዓመት ይደረጋል ተብሎ የሚጠበቀውን አገራዊ ምርጫ አስመልክቶ ትግራይ በሰላማዊ መንገድ የሽግግር ሂደት የምታደርግበት የተፈናቀለ ህዝቧ ወደ ቤቱ የሚመለስበትና በህገ መንግስቱ መሰረት ራሷን የምታስተዳድርበት ሁኔታ ለመፍጠር እንቅስቃሴ ማድረግ ይኖርብናል ብለዋል። ጠቅላላ ጉባኤ ለማካሄድ ጥያቄውን በደብዳቤ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ቢያቀርቡም ጥያቄው በፕሬዝዳንቱ ውድቅ መደረጉን ቀጥሎም መቀሌ የሚገኘው የፓርቲው ጽህፈት ቤት እስካሁን ማንነታቸው ባልታወቀ አካላት ተሰብሮ ንብረቶቹ መውደማቸውን አልፎ ተርፎም በጊዜያዊ አስተዳደር ካቢኔ ጭምር የነበሩ አመራሮች የስምረት አባላት በመሆናቸው እንዲባረሩ መደረጉንና የፓርቲው አባላትና ደጋፊዎች ላይ እንግልት እየደረሰ መሆኑን አስታውቀዋል። የስምረት ፓርቲ የትግራይ ዲሞክራሲያዊ ስምረት ፓርቲ የውጭ ግንኙነት ኃላፊ ፕሮፌሰር ክንድያ ገብሬ ህይወት በበኩላቸው ከሪፖርተር ጋዜጣ ጋር ባደረጉት ቃለ መጠይቅ ላይ እንዲህ የሚል ጥያቄ ቀርቦላቸው ነበር። የትግራይ ጊዜያዊ አስተዳደር ፍትጊያዎች የሚፈጠሩት የትግራይ ኢመደበኛ የአስተዳደር ክፍተት ወይም ኢንፎርማል ገቨርናንስ ቫኪዩም በተለይ በገጠር አካባቢዎች በጥቁር ገበያ ግብይቶች፣ የጦር መሳሪያ ንግድና ዝውውር፣ የሰብአዊ ድጋፎች ለታለመላቸው ዓላማ አለመዋል እንዲበባሱ እያደረገ ነው የሚሉ ሪፖርቶችም አሉ። የስምረት ስትራቴጂዎች እነዚህን የመልካም አስተዳደር ብልሽቶች ወይም ገቨርናንስ ብሬክዳውን እና የተቋማዊ ቁጥጥር ማነስ ስጋቶችን እንዴት ነው የሚያጤናቸው? በምንስ መንገድ ነው ሊፈታቸው ያሰበው ተብለው ተጠይቀው ነበር። ፕሮፌሰር ክንድያ እንዲህ የሚል ምላሽ ሰጥተዋል። አሁን በተጨባጭ ትግራይ ውስጥ ብዙ የኃይል ወይም የስልጣን አካላት ነው ያሉትም ብዙ መንግስታት ማለት ነው። እንደምናውቀው ኃይልን በብቸኝነት የሚያዝ ስልጣን የአንድ መንግስት ነው መሆን ያለበትም። አንድ ሰራዊት አለ፣ ሁለት ህወሓት ነኝ የሚል አካል አለ፣ ሶስት ጊዜያዊ አስተዳደር አለ። ከዚህ አልፎ ደግሞ ጉልበት ያላቸው የሚሊሻ አካላት ደግሞ ይገኙበታል። ስለዚህ ኃይልን በብቸኝነት የመጠቀም ስልጣን በተለያዩ የስልጣን አካላት ነው ያለው። ስለዚህ እንዲህ አይነት ሁነት በሚኖርበት ጊዜ ተገማች ነው። ኮንትሮባንድ ይኖራል፣ ህገወጥ የጦር መሳሪያ ዝውውር ይኖራል፣ ደግሞም ሌሎችም ይኖራሉ። በጣም በሚያሳፈር ሁኔታ ለእርዳታ የሚመጡ እህሎችን ዝርፊያ ይከናወናል። በነገራችን ላይ በእነዚህ ላይ ጥናት ተደርጓል። አቶ ጌታቸው ፕሬዝዳንት እያሉ ጥናት ተደርጎ እውነታውና ምክረ ሀሳብ ቀርቧል። ቀደም ሲል እንዳልኩት የማዕድን ዘርፉ ላይ የተፈጸመውን አይነት ወረራ ተሳታፊ የሆኑ አካላት አሁን የተከፋፈሉ የስልጣን ማዕከሎች የሚመሩ ሰዎች አሉ እና ምንም አይነት እርምጃ ሊወሰድባቸው አይችልም። ስለዚህ የኛ ፓርቲ አንዱም ጥያቄ ይህ መቆም አለበት የሚል ነው። እኛ የምናበረታተው ለሀገራዊ አስተዳደሩ ህዝቡ ባለቤት መሆን አለበት የሚል ነው። ከዚህ በፊት የነበረው አንድ ፓርቲ ነው። ያ ፓርቲ የሚመደብባቸው ሰዎች ናቸው በየወረዳዎች በየዞኖች እየመጡ የቆዩትም። የእነሱ አቋም በዚህ የሹመት አካሄድ መንግስት
ይቀጥላል ነው። ጉልበተኛ መንግስት ማለት ነው። ያ ነው የነበረው ነገርም። አሁን ደግሞ የተፈጠረውና ያለው ሁኔታ ጊዜው አስተዳደርም አለ፣ ህወሓትም እንደሌላ ስልጣንና ኃይል ነው። ከዚያም ሰራዊት አለ። መንግስቱ ነው መንግስታዊ ስርዓት ይዞ ሊሰራ የሚችል አካል አንድ አቋም ነው መኖር ያለበትም። ይህ የሚሆን ከሆነ ደግሞ ወደ ህገ መንግስታዊ ስርዓት መመለስ ይኖርበታል። ከዚህ በኋላ ደግሞ ህዝብ የሚሳተፍበት መሪዎቹን ህዝብ ራሱ የሚመርጥበት ስርዓት መኖር አለበትም። እኛ የምናስተዋውቀው የምናበረታተው የታችኛው የመንግስት መዋቅር አስተዳደር ምርጫ እንኳን እስኪደረግ ድረስ ቢያንስ ህዝቡ የሚመርጠውን መሪ ማምጣት ያስፈልጋል የሚለውን ነው። እዚህ ሁሉ ጭቅጭቅ ውስጥ የገባንበትም ጉዳይ ይሄ ነው። ህወሓት እኔ እዚህ ቦታ ላይ የመደብኳቸው ሰዎች አሉ ሲል እኛ ህዝብ የመረጠው ይሁን እያልን ስለነበር የተወሰኑ ቦታዎች ልምምድ አድርገን ነበር፣ ሰው ራሱ የፈለገውን መሪ እንዲመርጥም። በተለይ አዲግራት፣ አዲጉደም የተለያዩ ቦታዎች የኛ አቋም የነበረው እንደዚያ ከሆነም ህዝቡ ራሱ ጉዳዩን ከፍ ያደርገዋል የሚል ነበር። ደግሞ እውነት ነው። አሁን ግን ህዝቡ ራሱ ባለቤትነቱን የማይወስድለት መሪ ማምጣት ምንም ልልበት አልችልም። አንደኛ ተቋማዊ ለውጥ የሚፈልገው ህዝቡ ራሱ መሪውን መምረጥ አለበት የሚል ነው። ለምን ለአንድ ሳምንት ለሁለት ሳምንት አይሆንም? ከዚያ በኋላ ወደ ምርጫ ሲገባ ህዝቡ ራሱ የሚመርጠውን አጥርቶ ይለያል። እስካሁን የነበረው ልምምድ ያው አንድ ፓርቲ ነው 100% የሚያሸንፈው። ያ ፓርቲ ጽህፈት ቤት ነው የሚያውቀው። አንዳንዴ በግምገማ አንድ ሰው ከአንድ ወረዳ ይነሳል፣ ሌላ ወረዳ ነው የሚቀይረው። ያ ሰው ሌላ ቦታ ሄዶ ያስለቅሳል ማለት ነው። እንዲህ አይነቱን ነገር መቀየር አለብንም። ሪፖርተር አሁንም ለፕሮፌሰሩ እንዲህ የሚል ሌላ ተጨማሪ ጥያቄም አቅርቦላቸዋል። ስለዚህ ስምረት በትግራይ አብላጫውን ድምፅ አግኝቶ ቢመረጥ በእያንዳንዱ አካባቢ ህዝቡ የሚመርጠውን ነው እንጂ በፓርቲ አደረጃጀት ምደባም ሆነ ህዝቡ ያልመረጠውን አካል በፓርቲ መዋቅር ውሳኔ ብቻ ዝውውርም አያደርግም ማለት ነው? ፕሮፌሰር ክንድያ በፍጹም አያደርገውም። ሪፖርተር አሁንም ጥያቄውን ቀጥሏል። በቅርብ ዓመታት በተፈጠሩ ክስተቶች በተለይም ደግሞ በጦርነቱ ወቅት የኤርትራ መንግስት በትግራይ ህዝብ ላይ አሰቃቂ ወንጀሎችን መፈጸሙ በዓይን እማኞች፣ በዓለም አቀፍ ሰብአዊ መብት ተቋማትና በብዙ ጥናትና ምርምሮች ከተረጋገጠ በኋላ አሁንም በቀጠናው ካሉት ቁልፍ ተዋናዮች አንዱ መሆኑ እንደቀጠለ ነው። ይሁንና ለትግራይ ክልላዊ መረጋጋትን ለማረጋገጥ ትግራይ ውሎ አድሮ ከአስመራ ጋር እንደገና መገናኘት ኢንጌጅ መቻል አለባት ብለው የሚከራከሩ አሉ። ስምረት ከኤርትራ ጋር ለመደራደር ፈቃደኛ ነው? ምን አይነት ጉዳዮችስ ነው ፓርቲያችሁ የማይታለፉ ቀይ መስመሮች ብሎ አጥብቆ የሚይዘው? ምን አይነት ቅድመ ሁኔታዎችስ ናቸው መሟላት ያለባቸው? ለዚህ አንገብጋቢ ጥያቄ ፕሮፌሰር ክንድያ እንዲህ ሲሉ መለሱ። መልካም ምድር ጎረቤት አያስመርጥም። በዚያ ስሌት በመርህ ደረጃ ከሁሉም ጋር ከኤርትራም ጋር ጭምር ጥሩ ግንኙነት እንዲኖረን እንፈልጋለን። በመርህ ደረጃ ከሁሉም ጎረቤቶች ጋር በመተማመንና በመተባበር ነው የምንኖረው። ከኤርትራ ጋር ደግሞ በርካታ የበለጠ የሚያቀራርቡንና የሚያመሳስሉን ነገሮች አሉ። በባህል፣ በሃይማኖት፣ በቋንቋ፣ በጋራ ታሪክ ብዙ እንጋራለን። ስለዚህ በዋናነት ከኤርትራ ህዝብ ጋር መስራት በብዙ የምፈልገው ነው፣ የግድም ማድረግ ያለብን ነው። ዋናው መርህ በሰላም ተከባብረን መርህን መሰረት አድርገን በሰላም በመተባበር መኖር ነው። አሁን ግን ያለውን ሁኔታ ስንገመግም ከሻዕቢያ ጋር ያጋጠመን ነባራዊ ሁነት ሁላችንም እናውቀዋለን። እዚያ ላይ የምናስቀምጣቸው ቅድመ ሁኔታዎች ይኖሩናል። አንደኛው አሁን የምንሰማው የተለያዩ ግንኙነቶች አሉ። የኛ አቋም ደግሞ በምንም አይነት ሁኔታ ትግራይ በድጋሚ የጦርነት አውድማ እንድትሆን አንፈልግም። በየትኛውም ከኤርትራ ጋር በምናደርገው ዳግም ግንኙነት ምክንያት የትግራይ ህዝብ ወደ ጦርነት እንዲገባ አንፈልግም። አንዱ ቀይ መስመር ይሄ ነው። የኤርትራ መንግስት የኢትዮጵያ አካል የሆኑ የትግራይ ግዛቶችን አሁንም ጠቅልሎ ይዟል። እዚያ ለዓመታት እየተሰቃዩ ያሉ ዘመዶቻችን አሉ። ስለዚህ ከዚያ መልቀቅ አለበትም። ይሄ ግልጽና ግልጽ ነው። የአልጀርስ ስምምነት ምናምን የሚሉን ነገር አለ። ይህ ግን በዓለም አቀፍ ደረጃ መፈታት ያለበት ጉዳይ ነው። አሁን ባለው ሁኔታ ግን ነገሩ ከዚያ በላይ ነው። ጭቅጭቅ የሌለበት በርካታ በኤርትራ መንግስት የተያዘ የትግራይ መሬት አለ። ከግዛታዊ አንድነት ጥያቄ ባለፈ የፈጸመው ነገር አለ። በዚህ ጦርነት በኤርትራ ሰራዊት ትግራይ ውስጥ ለተፈጸሙ ወንጀሎች ዓለም አቀፋዊ ተጠያቂዎችን ማረጋገጥ መቻል አለብንም። ምንድነው በመጨረሻ
የሚወሰነው። ብዙ ትንበያ ማስቀመጥ እንችላለን፣ ግን እውነት ትግራይ ላይ ትልቅ ጠባሳ የፈጠረ ነው። ለዚህም በርካታ ሪፖርቶች ማቅረብ ይቻላል። ስለዚህ ይህ የማናልፈውና የማንደራደርበት አንድ ቀይ መስመር አድርገን ወስደን ከዚያ በመለስ ግን ከኤርትራ ሕዝብ ጋር በተለይ ሰላምን የሚናፍቁ ኃይሎች አሉ። ከእነሱ ጋር ተባብሮ መስራት ብዙም ችግር የለውም። ተሻግረን ከኤርትራ ጋር ብቻ ሳይሆን እዚሁ ከአማራ ክልልም ጋር ከአፋርም ጋር ከሌሎችም ጋር መተባበር መቻል አለብን ብለን እናምናለን ሲሉ ፕሮፌሰሩ ምላሽ ሰጥተዋል።